ደግሞ ከናባትሽ መያዛችን ትልቅነት ነው። ይገባሻል? አባ ፈልገኝ ነው። የኪራ አባት እናትህ ሌላ ሚስት አይታለሃለች፣ እናም አሁን ማግባት አለብህ እያሉት ነው ኪራን። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ የፈጣሪ ሰላምታ ይድረሳችሁ እያልኩኝ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 48 በባለፈው ያየነውና የተመለከትነው የጽናት አባት እና የኪራ አባትም በድንገት መጥተውም ነበር። እናም ሁላቸውም ደንግጠውም ነበር። ጽናት እውነታውን እንዲታወቅባት አልፈለገችም። ምክንያቱም የውሸተኝነት እየተሰማኝ ነው፣ አባቴን ዋሽቸዋለሁ እያለች ነው። ኪራ ደግሞ እውነታውን መናገር አለብን እያለም ነበር። አጋጣሚውን መጠቀምና እውነታውን መናገር አለብን ሲል ነበር። ነገር ግን ከዛ በፊት ግን አባቱ አሁን ላይ ኪራን ሌላ ሚስት ማግባት አለብህ እያሉትም ነው። ጽናትንም የኪራ አባት ቃል አስገብተዋታል። ይሄም ከአዲሷ ልጅ ጋር እንዲግባቡና ፍቅር እንዲይዛቸውም በማድረግ እርዳታሽ ያስፈልገኛል በማለትም ቃል አስገብተዋታል። ጽናትም አይ አባ እንደዚህ እኮ ሊሆን አይችልም፣ መጀመሪያ ልጅቷን ይወዳታል ወይስ አይወዳትም? እንደገና ኪራስ የኔ ሴት ያላት ይኖር ይሆን ወይስ አይኖር ይሆን? በቅድሚያ ማረጋገጥ ይኖርብናል ብትልም እሱ ግን ሊሰማት አልቻለም። ይህም የሆነበት ምክንያት የኪራ እናት አሁን ላይ የካንሰር ታማሚ ስለሆነች እኔ በህይወት እያለው ኪራ ማግባትና ደስታዬን ማየት አለብኝ በማለትም ስለተናገረችም ነው። የኪራ አባት አሁን ላይ አስረግጦ እንደሚያገባና አሁን ላይ የምትመጣው ልጅ ማግባት እንደሚኖርበትም እየነገረውም ነው። ኪራ ግን ግራ ገብቶታል። የእናቱንም ህመም አልሰማም። የኪራ አባት ይሄንን የእናቱን ህመም ብናገር የኪራ መንፈስ ምን ያህል እንደሚጎዳና በምን አይነት ሁኔታ መቀበል እንደሚያቅተው ስለማውቅ ነው። ስለዚህ ጽናት አሁን ላይ አንቺ ነሽ ያለሽኝ፣ የፈለግሽውን ገንዘብም ላግዝሽ እችላለሁ፣ የምትቋቋሚበትንም አግዝሻለሁ እያላት ነው። ጽናት ግን በፍጹም እኔ አልፈልግም እያለችም ነው የኪራና የእሷን። ታዲያ ጽናት አሁን ላይ በጣም ችግር ላይ ናት። ምክንያቱም አሁን ኪራ ያገባታል የተባለችው ሴት ልትመጣ ነው። በዛ ላይ ደግሞ አይሆንም ብትል እንኳን የራስ ወዳድነት ነው እያለችም እያሰበች ነው። ታዲያ በምትጨነቅበትና በምታስብበት ሰዓትም እምሩና ናሆም እንዲሁም ኪራም ምን ሆነሽ ነው የምታስቢ የምትጨነቂ ቢሏትም የአባቴ ጉዳይ ነው የሚያሳስበኝ እንጂ ምንም አልሆንኩም ብላም ጭንቀቷን እፍን አድርገዋለች። በሌላ በኩል ደግሞ አባቷ ወደ አገር ቤት ተመልሰዋል ወደ ነበሩበት። ይህም ልጄን ከእነሱ ላይ ተደርቤ አሳቀቅኳት በማለትና ለጽናት በማሰብ ነው። ጽናትም ለአባቷ በጣም ታስባለች። እንዴት አባቴ በእንደዚህ አይነት ነገር ሆነህ ማየት ለእኔ በጣም ከባድ ነው እያለችም ነው። ታዲያ የኪራ አባትና እናትም ይህን ነገር እንዲያገባና የኪራ እናት በህይወት እያለች ኪራ አግብቶ ማየት የነሱ ህልም ነው። ነገር ግን ኪራ አሁን ላይ ጽናትን ይወዳታል። ታዲያ ጽናትም እንደዚሁ ጽናት ኪራ ላይ አሁን ላይ እንደሚርቃት አድርጋ የሆነ ነገር ታሳየዋለች። እባክህን ከዚህ ላይ ራቅልኝ፣ የኔና ያንተ ነገር ከዚህ ላይ ማብቃት አለበት እያለችም ኪራ እባክሽን የምትጨነቂበትን ነገር ንገሪኝና እኔም ላስብ ቢላትም እሷ ግን አይ እንደዚህ ነው የምትለኝ ሁልጊዜ፣ የምታጠፋውን ጥፋት ብታውቅማ ኑሮ እንደዚህ ባላልክ ነበር፣ ስለዚህ ከአጠገቤ መራቅ ይኖርብሃል ትለዋለች። ኪራም በጣም ግራ ተጋብቷል። ምን ሆና ነው ጽናት ተቀያይራለች? የሆነችውን እንኳን ብትነግረኝ
መፍታት እንችል ነበር። ጥፋቴንም እንኳን ባውቅ ኑሮ ይቅርታ ጠይቃት ነበር እያለም ይጨነቅና ያስባል። በሌላ በኩል ደግሞ እምሩና ናሆምም እንዲሁ ለጽናት መጨነቅና ማሰብም እያሰቡ ነው። ምን ሆና ነው ግን ልጅቷ? ምን ገጥሟት ነው እያሉም ነው። ታዲያ ለእምሩ የሆነ ጥያቄ ጠይቃትም ነበር። ይህም ጥያቄ እምሩ የሆነ ነገር ልንገርሽ ትላታለች። ይህም የአንችን ደስታ ወይስ የሰው ደስታ ነው የምታስቀድሚው ትላታለች። እምሩም መልሷ ይሄው ነው፣ እንደ ቦታው ይለያያል፣ ነገር ግን የራስሽን ብታስቀድሚ አሪፍ ነው ትላታለች። ታዲያ ጽናትም ይሄን ነገር እፍን አድርጋ አባቱ የኪራ አባት ያላትን ነገር ይዛ አሁን ወደፊት ምን እንደሚፈጠርና ምን እንደሚከናወንም አታውቅም። ነገር ግን ለእናቱ ለኪራ ስትልም ወደማይገባበት ነገር ልትገባ ነው። ጽናት አሁን ላይ በጭንቀትና በሀሳብ ላይ ናት። በሌላ በኩል ደግሞ የኬብሮምና የኪራን ጸብም ምንድነው ያስነሳቸው? አንቺ ነሽ ወይ ያስነሳሻቸው? ሊጣሉ ያደረግሻቸው አንቺ ነሽ ወይ በማለትም በወንድማማች ውስጥ ለምን ትገቢያለሽ? አንቺ ስራሽን መስራት ሲኖርብሽ ለምን እንደዚህ ታደርጊያለሽ? ሲያውሽ እኮ ምንም የምታውቂ አትመስም። ስለዚህ አንቺ ደግሞ አንቺንና አባትሽን ያዝንልሽ፣ እኛ ትልቆች ነን በማለትም የኪራ አባት አሁን ላይ ጽናትን ተቆጥተዋታል። ጽናትም እንደዚህ በመስማቷ በጣም ግራ ተጋብቷታል። እናም ወደፊትስ ምን ሊሆን ይችላል? ጽናት አሁን ላይ ያቺ የምትመጣዋ ሴትስ ትቀበላታለች ወይስ አትቀበላትም? ምክንያቱም አሁን ላይ ኪራን አሳልፌ ልሰጥ ነው ወይ፣ ፍቅሬን አሳልፌ ለሰው ልሰጥ ነው ወይ እያለችም በውስጧ እያሰበች ነው። በአንድ በኩል ደግሞ ወደ ፈጣሪዋም አንተው አስተካክለው፣ እኔ አሁን ላይ ደስታ መጣ ብዬ ደስታዬን ሳልጨርስ ሌላ ነገር ችግር በችግር ላይ እየተደራረበብኝ ነው እያለችም ወደ ፈጣሪዋ እየተማጸነች ነው። ታዲያ ኪራና ጽናትም ዘግይተው ነው እንጂ መጀመሪያ ላይ መናገር ነበረባቸው። ይህ ሁሉ ነገር አይመጣም ነበር፣ ፍቅራቸውም አይቀዘቅዝም ነበር። እውነታውን ቢናገሩ ኑሮ አባቱ የኪራ አባትም የሆነውን ነገር ተቀብሎም የሆነ ነገር ቢልም ችግር የለም ነበር። ነገር ግን አሁን ላይ ምን ማድረግ ይችላሉ? ጽናትም በችግር ላይ ናት፣ ተጨንቃለች፣ እያሰበች ነው። ኪራን በማያውቀው መንገድ ጽናት እየራቀቸው ነው። ታዲያ ይሄስ እንዴት ይታያል? ወደፊት የምናየውም የምንመለከተው ምን ይሆን የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል። ቤተሰብ ለዛሬ ያለ ቪዲዮ ይሄ ነበረ። ስለተከታተላችሁኝና ወዳችሁና ፈቅዳችሁ አብራችሁኝ ስለቆያችሁ ከልብ ነው ማመሰግን። ላይክ፣ ሼር፣ ኮሜንት እያደረጋችሁ አዲሶችም ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁልጊዜ እኔ አዲስ ቪዲዮ ስለቅ ቀድመው እንዲደርሷችሁ አድርጉ ማለት ነው። እናም ለዛሬው መልካም ጊዜ። ቻው ቻው።